በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን የማይጠቀልለው ሶስትነቱ አንድነቱን የማይከፍለው በልዩ ሶስትነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ረድኤተ እግዚአብሔርን አጋዥ በማድረግ ሕያውና ዘላለማዊ የሆነውን የእግዚአብሔርን ቃል ማሰማት ጀምራለሁ። የክርስቶስ ቤተሰቦች፣ የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ በምህረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን ልዑለ ባሕሪ አምላክ እግዚአብሔር የተመሰገነ ይሁን። ነገረ ቅዱሳን በሚል ርዕስ የጀመርነውን ትምህርት ዛሬም እንቀጥላለን። በዛሬው ዕለት ገድለ ቅዱሳን በሚል ርዕስ ተነስተን ስለ ቅዱሳን ገድል የምንማማር ይሆናል። አስቀድመን ገድል ማለት ምን ማለት ነው የሚለውን ከመተርጎም እንነሳለን። ገድል በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ስራ፣ የሚቀበሉት መከራ በማለት አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ ተርጉመውታል። ስለዚህ የቅዱሳን ገድል ተጋድሎ ስንል በመንፈሳዊ ሕይወታቸው የገጠማቸው ፈተና፣ መንፈሳዊ ውጊያ፣ እነሱም ደግሞ ከዲያብሎስ ወይም ከሰይጣን ወይም ከስጋ ፈቃዳቸው ጋር ያደረጉት ተጋድሎ ይህ ሁሉ የሚዘከርበት የሚወሳበት ነው። ገድል ለምን አስፈለገ? አስፈላጊ ነው ወይ? በክርስቶስ ኢየሱስ ፍጹም ድህነትን አግኝተናል። ስለዚህ እኛ በራሳችን የምናመጣው ድህነት የለም፣ እምነት ብቻ ነው የሚያስፈልገው። ከዚያ ውጪ የሚኖረው ተጋድሎ የሚባል ነገር ለድህነት አስፈላጊ አይደለም በሚል የሚከራከሩ ወገኖች እንዳሉ የታወቀ ነው። ነገር ግን መጽሐፍ ቅዱስን መሰረት አድርገን ከሆነ የምንነጋገረው በቅዱስ መጽሐፍ ስለ መንፈሳዊ ተጋድሎ ምን ተጽፎልናል የሚለውን መመልከት ያስፈልጋል። በቅዱስ መጽሐፍ ውስጥ በተለይም ደግሞ እንግዲህ በአዲስ ኪዳን መጻሕፍት ውስጥ ስለ ገድል ስለ ተጋድሎ የተጻፉትን የተነገሩትን ወደ መመልከት እንግባ። በሐዋርያት ሥራ በምዕራፍ 14 በቁጥር 22 ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ከነበሩት መካከል በተጋድሎ ወደ እግዚአብሔር መንግሥት መግባት እንደሚያስፈልግ የገለጹበትን ነው አሁን እማነበው። ወደ እግዚአብሔር መንግሥት በብዙ ድካምና መከራ እንገባ ዘንድ ያስፈልገናል። ይህንን ኃይለ ቃል እየተናገሩት ከጌታ የተማሩ ሐዋርያት ናቸው። ወደ እግዚአብሔር መንግሥት በብዙ ድካምና መከራ እንገባ ዘንድ ያስፈልገናል። በእምነት ብቻ ያለ ድካም እምነትን ብቻ በመያዝ ወደ እግዚአብሔር መንግሥት እንገባለን አይደለም ያሉት።
ወደ እግዚአብሔር መንግሥት በብዙ ድካምና መከራ በድካም በመከራ የምንገባባት የምናገኛት መንግሥት እንጂ እምነት አለኝ ብለን እጅና እግራችንን አጣምረን በመቀመጥ የምንወርሳት የምናገኛት መንግሥት እንደሌለች የተገለጸበት ነው። ይሄ ግልጽ ነው። በተጨማሪም አሁንም ከሐዋርያቱ አንዱ የሆነው ይሁዳ በምዕራፍ 1 በቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። ሃይማኖትን በምንይዝበት ጊዜ እንዲሁ ልንጠራበት ወይም አለን ልንልበት ሳይሆን በዚያ በሃይማኖቱ ምክንያት የሚመጣውን መከራ፣ ስቃይ፣ ፈተና ያንን ሁሉ በመቀበል ለሕይወት እንድንበቃበት ነው። ስለዚህ አንድ ጊዜ ለቅዱሳን ፈጽሞ ስለተሰጠችው ሃይማኖት መጋደል እንደሚያስፈልግ ገልጾልናል። ይህ ተጋድሎ እንግዲህ በስጋችንም የሚፈጸም ነው። ሌሎች በእኛ ላይ በሚያደርሱትም መከራ በዚያም የሚገለጽ ነው። ስለዚህ መንፈሳዊ ተጋድሎ ለክርስቲያኖች አስፈላጊ እንደሆነ ለድህነት፣ ለዘላለማዊ ሕይወት ክርስቶስን በመምሰል ሂደት ውስጥ መንፈሳዊ ተጋድሎ የግዴታ እንደሚኖር የተገለጸበት ነው። በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 12 በቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኛ በደረሰበት እንዲህ ባለ መቃወም የጸናውን አስቡ፣ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም ይላል። ከኃጢአት ጋር እየተጋደላችሁ። ይህ እንግዲህ ከኃጢአት ጋር እየተጋደላችሁ ብሎ እየተናገረ ያለው ከስጋ ፈቃድ ጋር እነሆ በዙሪያችን ካሉት የእያንዳንዳችንን መንፈሳዊ ሕይወት ሊጎዱ ከሚችሉ እኛን በመንፈስ እንዳንደክም መንፈሳዊ ጥንካሬ እንዲኖረን የሚያስችሉንን ተግባራትን በመፈጸም ከኃጢአት ጋር መጋደል እንደሚገባ የገለጸበት ነው። በቆላሲስ መልእክቱም በምዕራፍ 1 በቁጥር 29 ላይ እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እያስተማርን፣ ሰውን ሁሉ እየገሰጽን፣ ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሠራ እንደ አሰራሩ እየተጋደልሁ እደክማለሁ ይላል ቅዱስ ጳውሎስ። ክርስቶስን በመምሰል ሕይወት ውስጥ የነበረው ለእኛም እኔ ክርስቶስን እንደመሰልኩኝ እናንተም ደግሞ እኔን ምሰሉ የሚለውን መልእክት ያስተላለፈልን ጌታ ራሱ ምርጥ ዕቃው አድርጎ የመረጠው የዓለም ብርሃን ብላ ቤተ ክርስቲያን የምትጠራው ቅዱስ ጳውሎስ እየተጋደልሁ ነው ያለው። እሱ እንግዲህ እስከ መጨረሻው ሕቅታው ድረስ
በዚህ በመንፈሳዊ ተጋድሎ ውስጥ ያለፈ ነው እስከ መጨረሻው። ምክንያቱም የሕይወትን አክሊል ለመቀዳጀት የሕይወትን ክብር ለማግኘት መንፈሳዊ ተጋድሎ የግድ አስፈላጊ ስለሆነ ነው። ቆላስይስ መልእክቱ በምዕራፍ 1 በቁጥር 29 ላይ ነው ይህንን የተናገረው። ቅዱስ ጳውሎስ በዚህ ብቻ አላቆመም። ለቆሮንቶስ ክርስቲያኖችን በላከው በመጀመሪያው መልእክቱ ላይ በምዕራፍ 9 ቁጥር 24 ላይ በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ በማለት ዘላለማዊ ክብርን ሕይወትን ለማግኘት በዚህ ምድር ላይ በሚኖረን ሕይወት እስከ መጨረሻው ድረስ እስከ ሕይወታችን ፍጻሜ ድረስ በዚህ በመንፈሳዊ ተጋድሎ ልንዘልቅ እንደሚገባን የገለጸበት ነው። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ብሏል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25። ቅዱስ ጳውሎስ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል ይላል። በዚህ ምድር ላይ ያሉ ሰዎች በተለይ እንግዲህ እነዚህ በትግል ላይ ያሉ እንደ ስፖርት አድርገው የያዙ ሰዎች ሰውነታቸውን ያደክማሉ። ሰውነታቸውን የሚያደክሙበት ምክንያት ሰውነታቸውን ለማጠንከር ነው። በስፖርት ሰውነታቸውን ለማጠንከር ከሌላው ጋር በሚያደርጉት ፍልሚያ ጠንካራ ሰውነት ኖሯቸው ኃይል ተሰምቷቸው ሌላውን ማሸነፍ እንዲችሉ ነው። ይህ እንግዲህ የምናየው ነው። ጤንነታችንን ለመጠበቅ በዚህ ምድር ላይ የምንኖር ሰዎች ለሰውነታችን ጥንካሬ፣ ጤንነት ይጠቅማል የምንለውን ነገር ድካምም ቢሆን ያንን ድካም ወደን ፈቅደን እንቀበላለን። በመሮጥም እንግዲህ ላብ እስኪያጠምቃቸው ድረስ የሚሮጡ አሉ። እንቅስቃሴ የሚያደርጉ ያንን ሁሉ ድካም ያን ሁሉ ልፋት ለምንድን ነው የሚያደርጉት ስንል ለስጋቸው ጤንነት መጠንከር፣ በዚህ ምድርም ላይ የሚኖረውን እድሜያቸውን ለማስረዘም ብለው ነው ያንን የሚያደርጉት። እዛን አይነት መከራ ውስጥ መከራ ማለት ነው ድካም ነው። በድካም ውስጥ እያለፉ ነው ያንን የሚያገኙት፣ ያለ ድካም አይደለም። ስለዚህ ደክመው ለሰውነታቸው ጥሩ ቅርጽ እንዲኖራቸው፣ ጤንነቱ የተጠበቀ አካል እንዲኖራቸው፣ በአጠቃላይ ሰብዕናቸው የተሟላ እንዲሆን ለማድረግ በልፋት በጥራት ሁል ጊዜ ይደክማሉ። እኛም እንግዲህ አንዳንድ ደካማ ሰዎች እንደሚናገሩት አይደለም። ስጋን በማድከም የሚገኝ ጽድቅ ሊኖር አይችልም፣ ምንም ጥቅም የለውም ብለው መንፈሳዊውን ተጋድሎ ለምሳሌ እንደ ጾም፣ እንደ ስግደት ያሉትን ጾም፣ ስግደት እነዚህ በመንፈሳዊ ተጋድሎ ውስጥ ያሉ ናቸው። አብዝቶ በመጾም አብዝቶ በመስገድ የሚገኝ መንፈሳዊ ኃይል ብርታት እንደሌለ አድርገው የሚቆጥሩ ሰዎች በእውነት ከመጽሐፍ ቅዱስ አስተምህሮ
ከቅዱሳንም ሕይወት ከዚያ ፍጹም የራቁ ሆነው ነው የምናገኛቸው። ያው ቅዱስ ጳውሎስ እኮ እየገለጸው ነው ያለው። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ብሏል። የማይጠፋውን ክብር ለመቀዳጀት ዘላለማዊ ሕይወትን ለማግኘት እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ያለውን ያንን ለማግኘት በመንፈሳዊ ተጋድሎ ውስጥ ማለፍ ይገባናል። ሰውነታችንን ልናደክም ይገባል። በብዙ መከራ ብሎ የገለጸ ያንን ነው። መከራ በሰውነታችን ሊያልፍ ይችላል። በራሳችንም በፈቃዳችንም ደግሞ ሰውነታችን ለስጋ ፈቃዳችን ሳይሆን ለነፍስ ፈቃድ የተገዛ እንዲሆን የሚገራበት አንዱ መንገድ ነው መንፈሳዊ ተጋድሎ። ለምንድን ነው የምንጋደለው? ምንድን ነው የሚሰጠው ጥቅም መንፈሳዊ ተጋድሎ ቢባል ለእግዚአብሔር ፈቃድ ተገዢዎች እንድንሆን የሚያደርገን ነው። ጾማችን፣ ስግደታችን፣ ሌላው መንፈሳዊ ተጋድሎ በስጋችን የሚመጣውን መከራ ያው ሁሉ ታግሶ መቀበል ለፈቃድ እግዚአብሔር ተገዢዎች እንድንሆን የእግዚአብሔር ፈቃድ በእኛ ላይ እንዲሰለጥን የሰይጣን ፈቃድ በእኛ እንዳይሰለጥን በዓለም ያለው የዓለሙ ምኞት ፍቶት እንዳይገዛን ለእዚያ ጥንካሬን ብርታትን ይሰጠናል ማለት እንድናገኝ ያደርገናል። ቅድም እንደገለጽ ነው በዚህ ዓለም የሚኖሩ ሰዎች ስለ ስጋዊው ነገር ኃላፊ ጠፊ ለሆነው ነገር ሰውነታቸውን ለማፈርጠም ሰውነታቸውን ጤናማ ለማድረግ ኃይልን በሰውነታቸው እንዲኖር ለማድረግ ምን ያህል ተጋድሎ እንደሚያደርጉ እንደተገለጸው ሁሉ የኛም መንፈሳዊ ተጋድሎ ደግሞ መንፈሳዊ ሕይወታችንን ለማጠንከር ለእግዚአብሔር መንግሥት ለመብቃት በምናደርገው መንፈሳዊ ጉዞ ውስጥ በድል አድራጊነት እንድንወጣ የሚያደርግ ነው። ለዚህም ነው የእግዚአብሔርን መንግሥት በብዙ መከራና ድካም ሕማም ልንገባባት ይገባል ብለው ሐዋርያትም የተናገሩት። በዕብራውያን መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። እኛ አርአያ አብነት የምናደርገው የቀደሙት አባቶቻችንን ነው። እነሱ መንፈሳዊ ተጋድሎ ምን ያህል አስፈላጊ እንደሆነ በትምህርታቸው በሕይወታቸው አብነት ሆነውናል። ስለዚህ እነሱን ነው መምሰል ያለብን። እነሱ ደግሞ ማንን መሰሉ ብንል ማንን እንደመሰሉ ይገልጹልናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ ነው ያለው። እኔ ክርስቶስን እንደምመስል እኔን ምሰሉ ምን ማለቱ ነው? እኔ ክርስቶስን እንደምመስል በመልክ ክርስቶስን እንደምመስለው እናንተም በመልክ እኔን ምሰሉ ማለቱ ነው? ይህ እንዳልሆነ መቼም ግልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወደዚች ምድር የመጣው ለድኅነተ ዓለም እነሆ ለእኛም አብነት ምሳሌ ለመሆን በመሆኑ የእሱን ምሳሌነት እሱን እንድንመስል የጸጋው የባህሪው ተካፋዮች እንድንሆን በጸጋ የባህሪው ተካፋዮች እንድንሆን ምን ማድረግ እንዳለብን በምን አይነት ሕይወት ውስጥ ማለፍ እንዳለብን በቃል ብቻ ሳይሆን በስራም አሳይቶናል።
ስለዚህ እኔ እርሱን መስያለሁ፣ እናንተም ደግሞ እኔ እሱን እንደመሰልኩ እናንተም እኔን ምሰሉ። ቅዱሳንን የምንመስላቸው አርአያ አብነት የምናደርጋቸው ለዚህ ነው። እነሱ ጌታን ስለመሰሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ያደረጋቸውን ያስተማራቸውን ትምህርቶችም መመልከት ያስፈልጋል ማለት ነው። ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከው መልእክቱ በምዕራፍ 1 ቁጥር 30 ላይ በኔ ያያችሁት አሁንም በኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና፣ በኔ ያያችሁት አለ እርሱ ሲቀበለው የነበረውን ተጋድሎ፣ ያ መንፈሳዊ ተጋድሎ ሌሎች በእርሱ ላይ የሚያደርሱበትን መከራና ችግር መቋቋም፣ እርሱም ደግሞ ለወንጌል አገልግሎት ለመንፈሳዊ ሕይወት በሚያደርገው በጾሙ አብዝቼ በመጾም ብሎ እኮ ተናግሯል። አብዝቼ በመጾም እንዲሁም ደግሞ ከአራዊት ጋር በመታገል ሩቅ መንገድ በመሄድ በድካም በዚህ ሁሉ ያንን ሁሉ ይቀበል የነበረበት ምክንያት ለሌላ ለምንም አይደለም። የማታልፈውን መንግስት፣ ዘላለማዊውን ሕይወት፣ የክብር አክሊል ለመቀዳጀት ነው። ስለዚህ በኔ ያያችሁት አሁንም በኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና፣ ስለዚህ ደስ ብሏችሁ ልትቀበሉት ይገባል። በዚህ ሕይወት መኖር አለባችሁ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን በተጋድሎ እንዲኖሩ አብነት ሆኗቸዋል። በትምህርቱም በስራውም መስቀሉን የማይዝ በኋላይም የማይከተለኝ ለኔ ሊሆን አይገባውም የሚለውን መመሪያ መልእክት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተላለፈው እሱን መምሰል ለሚፈልጉት ሁሉ ነው። መስቀሉንም የማይዝ በኋላይም የማይከተለኝ የኔ ሊሆን አይገባውም፣ እኔ የክርስቶስ ነኝ፣ እኔ የክርስቶስ ደቀ መዝሙር ነኝ ለማለትና አካለ ክርስቶስ የሆነ ሰው ሁሉ የክርስቶስን መስቀል እሱ የተሸከመውን መሸከም አለበት። ያ ማለት ምን ማለት ነው? መስቀልያ ነገርን ወይም በእንጨት መስቀል አሰርቶ ያንን ተሸክሞ መጓዝ ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ምልክታችን ነው። በአንገታችን ላይ እናደርገዋለን። ካህናትም ደግሞ ቡራኬን ሰጥበታለን። ምስጢራተ ቤተ ክርስቲያን በሚፈጸምበት ጊዜ ደግሞ በእርሱ አማካኝነት እንባርካለን። ይሄ ያለ ነው። ግን በዋናነት ጌታ እዚህ ላይ የተናገረው መስቀል ብሎ የገለጸው መከራን ነው፣ ተጋድሎን ነው። በመንፈሳዊ ሕይወታችን የሚገጥመንን ማንኛውንም መከራ፣ ችግር፣ ፈተና ይህንን ሁሉ ታግሶ መቀበል ያንን የሚገልጽ ነው። ተጋድሎ ስንል እንግዲህ ይህን ሁሉ የሚጨምር ነው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። በሌላም ቦታ ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ይህንን ደግሞታል። በዚህ ብቻም አይደለም፣ እንደውም
ወንጌላውያኑ ጌታ ካስተማራቸው ትምህርቶች እነሱ የጻፉት ጥቂቱን ነው። ይሄ የታወቀ ነው። እሱ ያስተማረውን እሱ የሰራውን ሁሉ ቢጽፉማ ኖሮ ለሚጻፉት መጻሕፍት ዓለም ራሱ እንደ መጽሐፍ መደርደሪያ ቢሆን አይበቃቸውም ብሎ ነው ወንጌላዊው ቅዱስ ዮሐንስ የገለጸልን። እጅግ በጣም ጥቂቱን እንደጻፉ እታመነ ነው። ስለዚህ ከነዚያ ከጥቂቶቹ ውስጥ ዋና የተባሉትን እንግዲህ አስፍረውልናል። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለህ፣ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው የሚል ኃይለ ቃል አለ በማርቆስ ወንጌል ምዕራፍ 10 ቁጥር 21 ላይ። ትእዛዘ እግዚአብሔርን አትስረቅ፣ አትግደል፣ አታመንዝር የሚሉትን እነዚህን የፈጸመ ሰው ፈጽሜያለሁ፣ እንዲሁ ከልጅነቴ ጀምሬ ትእዛዘ እግዚአብሔርን በመፈጸም ነው የኖርኩት ብሎ ለነገረው ሰው ነው ወደደው ይላል። ነገር ግን ፍጹም ለመሆን ከፈለገና የፍጹም ክብር ባለቤት ለመሆን ካሻ ማድረግ የሚገባውን ነገር ነገረው። ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። አሁን ይህንን ነው እንግዲህ በእርግጥ ያ ሰው ለጊዜው ይሄ ከብዶታል። የእግዚአብሔር ቅዱሳን ዛሬ ለእኔና ለእናንተ አብነት የሆኑ ነገረ ቅዱሳን ብለን የእነሱን ስራቸውን፣ መንፈሳዊ ሕይወት ተጋድሏቸውን፣ ክብራቸውንና አማላጅነታቸውን ዛሬ የምንማማረው ቅዱሳን ግን ይህንን ሕይወት ኖረውት ነው። አሁን መስቀሉን ተሸክመው ነው በቃ ራሳቸውን ክደው መስቀሉን ተሸክመው የተከተሉት ናቸው። ጌታ በተደጋጋሚ ይሄ ራስን ክዶ መስቀልን ተሸክሞ መከተል እሱን እንደሚገባ ገልጿል። የሚያሳየው ቅዱሳን በሕይወታቸው እርሱን ለመምሰል የፈጸሙትን መንፈሳዊውን ተጋድሎና ዛሬም እኛ ልንፈጽመው የሚገባንን በዚህ በመንፈሳዊ ተጋድሎ ውስጥ ማለፍ እንዳለብን የሚያስገነዝበንን ነው። ለሁሉም እንዲህ አላቸው ይላል በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ይህ ግልጽ እኮ ነው። በቃ እምነት ብቻ የያዝ እኔን ብቻ ይመን አላለም። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ቅዱሳን አባቶቻችን ዛሬ በጸሎታቸውና በምልጃቸው የምንታመንባቸው ክብራቸውን፣ ስራቸውን የምንገልጽላቸው ራሳቸውን ክደው እነሆ መስቀሉን ተሸክመው ዕለት ዕለት የክርስቶስን መስቀል ተሸክመው የኖሩ እስከ ዕለተ ሞታቸው ድረስ የፈጸሙትን ነው። እንግዲህ እስካሁን ድረስ የተነጋገርነው መንፈሳዊ ተጋድሎ ለክርስቲያን በክርስቶስ ለሚያምን ለአንድ ክርስቲያን እንዲሁም መንግሥተ ሰማያትን ለመውረስ ለሚሻ የዘላለም ሕይወት ባለቤት የክብር ባለቤት ለመሆን ለሚፈልግ ሁሉ
መንፈሳዊ ተጋድሎ የግድ አስፈላጊ እንደሆነ በቅዱሳት መጻሕፍት ውስጥ የተገለጹትን ከራሱ ከባለቤቱ ከጌታ ጀምሮ ደቀ መዛሙርቱ ሳይቀሩ እርሱን መሰረት በማድረግ ከእርሱ ባገኙት ትምህርት ከእርሱ ባገኙት አብነት በዚያ መሰረት እነሱም ሕይወታቸውን በዚህ መንፈሳዊ ተጋድሎ ውስጥ እንዲያልፍ እንዳደረጉና የመጨረሻው ክብር ላይ እንደደረሱ የሚገልጸውን ነው የተነጋገርነው። እንደ እግዚአብሔር ፍቃድ በሚቀጥለው ደግሞ ተጋድሎ ከማን ጋር ይደረጋል የሚለውን ርዕስ አንስተን እንማማራለን። እግዚአብሔር የሳምንት ሰው ይበለን። ይቆየን።